እናቴ መናገር አትችልም፣ ግን ያሰበችውን አውቃለሁ። ዘንድሮ ደግሞ ያው እግዚአብሔር ከፈቀደ መረቅላታለሁ። መረቆ ራሱ ስለሷ ነው። ይህ ህልሙ ተሳክቷል፣ ተመርቋል። መምህራኖች ተደንቀው ያሉት ነገር ነበር። አዎ። ምንድን ነው ያሉት? ያው ለቃላት ይከብዳል። እናትህ ወለደች፣ አንተ ደግሞ እናትህን ወለድካት። ይሄ ማሽን ሀሳቡ ብቻ ያስመርቃል ነው ባይሰራ ራሱ። እንኳን የወለዱ እንኳን የተዛመዱ እኛ ምን ኮራብህ ነው እንዴ? እናቴ ጠፍታ ነበር አንድ ጊዜ እንትን ብላ ማለት ነው። ከታመመች በኋላ ነው ወይስ ታማ? በቃ ልጆቼን እያሰቃዩዋቸው ነው ምናምን ብላ ጠፍታ እኔ የፈለግኳት ጊዜ ነበር። እያገለገልኩ እናቴ እኮ ጠፋች ጸሎት አድርግልኝ ስለው ነገ ጸልይልሃለሁ አለኝ። የኔ እናት ህልም ስላላት ነው ተስፋ ያልቆረጠችው። ህልሞቿ እኛ ነን። እኛ ተስፋ ብንቆርጥበት ኖሮ ቀጥ አትልም። ለካ ሰው በገንዘብ ከሚረዳ በላይ አለውልህ ሲልሽ ያስደስታል በእውነት በጣም። እና እናቴ ያኝን አታ ነበር፣ ግን እግዚአብሔር ይመስገን። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊቱን ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤትም መሆን ይችላሉ። ጀምቦሮ ሪል ስቴት። በጊዜ ግቡ። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እንዲበዛላችሁ እየተመኘው በዛሬ መሰናዶ ደስታ ላጋራችሁ ነው። እንግዲህ ሰዓሊ ቅዱስ ኤፍሬምን ታስታውሱታላችሁ። በተለይ በቲክቶክ በሚሰራቸው ስራዎች እጅግ በጣም ተወዱታላችሁ። እኛ ጋር ደግሞ በተለይ እኔ ጋር መጥቶ የሰጠኝ ስጦታ እንዲሁም ደግሞ የተላከውን መልእክት እንዴት አሳምሮ ያው እንዳታለቅሺ ተብሎ የተሰጠኝን ታስታውሱታላችሁ። የዛን ጊዜ ስንጨዋወት ለምርቃቱ እናቱን ዳግም ሊወልድ እናቱን ለማስደሰት ያለውን ጥረት አጫውቶን ነበረ። እናቴ መናገር አትችልም፣ ግን ያሰበችውን አውቃለሁ። የልቧን ልጆቹ ሁሉ ይረዷታል። ዘንድሮ ደግሞ ያው እግዚአብሔር ከፈቀደ መረቅላታለሁ ከ4 ወይ ከ5 ወራት በኋላ። ምን እያጠናህ ነው? እኔ ፕሮዳክት ዲዛይን ነው መረቆ ራሱ ስለሷ ነው። ጆ ፓላራይዝ ነው ቴራፒ የሚሰራ የአንድ ማሽን ነው የምሰራው። እግዚአብሔር ከረዳኝ ያው ጨርሼው ሚዲያ ላይ አንድ ቀን ለቀዋለሁ። እሷ ደስ እንዲላት መረቃለሁ እና እሷ ጓግቷ የምትጠብቀው እኔ ጋውን እስከመለብስ ምርቃት። ከአዲስ አበባ ዩኒቨርሲቲ ስወጣላት እኔ እንጃ በቃ የዛኔ እናየዋለን። እስቲ ከመጣሽ እግዚአብሔር ሰላም ያደርሰን። ከጠራኸኝ እመጣለሁ በደስታ። ይህ ህልሙ ተሳክቷል፣ ተመርቋል። አሁን የፊታችን እሁድ ደግሞ ትልቅ ዝግጅት ተዘጋጅቷልና እንኳን ደስ አለህ ልንለው እዚህ ስቱዲዮ ጠርተነዋል። ቅዱሴ እንኳን ደስ አለህ። በጣም ደስ ብሎኛል። እጅግ እንዴት ነበር? በጣም ደስ ይላል። ዲፌንስ ላይ በጣም መምህራኖች ተደንቀው ያሉት ነገር ነበር። አዎ። ምንድን ነው ያሉት? ያው ለቃላት ይከብዳል። እናትህ ወለደች፣ አንተ ደግሞ እናትህን ወለድካት የሚል አማርኛ ነበር ሳይሆን ነው። እንግዲህ በሰራኸው የመመረቂያ ስራህ ላይ እናትህ ጤናታ ካልጋ ከዋለች ብዙ ጊዜ ሆኗታልና እሷ እጇን ልታንቀሳቀስ የምትችልበትን ነገር ነበርና የሰራኸው። ያው
ትምህርት ምን በለው ቴክኖሎጂ ምን በለው ምንም ለችግር መፍቻ ቁልፍ ሲሆን ነው። አንተም ከቤት ከእናትህ ብዙ ከለፋችላችሁ እሷን ለማስደሰት ከምትጥረው ተነስተህ ነውና እንዴት ነበር በስራው የነበረው ነገር? አሁን ጫፍ ላይ ደርሶ ለውጤት አንተም ለምርቃት ስትበቃ በጣም ነው ደስ የሚለው። የሚገርምሽ ፕሮጀክቱ ለመስራት አንዳንድ ጊዜ የተሰራ ነገር ነው። በርግጥ ፕሮጀክቱ ድጋሚ ማምረት ነው ሀገሩ ላይ እና ሳላውቀው በቃ ላይ ቀላል መስሎኝ ነበር፣ ግን በጣም ከባድ ነበር እና እግዚአብሔር ደግሞ ሊረዳ ሲፈልግ ሞገስ ይሰጣል፣ አጋዥ ይሰጣል እና ብዙ አጋዦች አገኘው። ሞልድ ሁሉ ተሰርቶለታል እቃው which is እንቅስቃሴ እንዲያደርግ ሞልድ አለው። የማዘር እጅ አይንቀሳቀስም የሷና ብቻ ያኝን ሪሃቢሊቴሽን ማሽን መስራት ለእናቴ ችግር መፍታት ብቻ ሳይሆን ለብዙዎች ነው። ምናልባት እዚህ ሀገር ላይ በደንብ መሰራት ቢችል በእርግጠኝነት ብዙዎች በቤታቸው ይሄን ነገር አፎርድ ማድረግ ማይችሉ አሉ እና ሳላስበው ላይክ እኔ በጣም ጎበዝ ተማሪ ሆኜ አይደለም ወይ ደግሞ ብዙ እውቀት ኖሮኝ አይደለም እና ሳላስበው ማሽኑን ቢልድ አደረግ ነው። ኢቨን አስተማሪዎች ያሉኝ ይሄ ማሽን ሀሳቡ ብቻ ያስመርቃል ነው፣ ባይሰራ ራሱ እንትኑ ኢንስትሩመንቶቹ ተሰርተው ተገጣጥመው ይሄ በደንብ እንቅስቃሴ ሲያደርግ ባያረግ ያስመርቃል ፕሮጀክቱ ያሉኝ እና ላስትሊ እግዚአብሔር ይመስገን ሰራ ነው። ተመስገን እግዚአብሔር ይመስገን። አሁን እሑድ ምርቃታችሁ ነው? አዎ። እስቲ ምንድነው ሚዲያ ላይ ዛሬ የመጣሁበት ዋናው ዓላማዬ እናቴ በብዙ ህይወት ነው አልፋ እኔን ያሳደገችኝ። ያው ዛሬ ታማሚ ሆነች እንጂ እናቴ ብዙ ነገር አልፋልኛለች እና እናቱን የሚወድ እናቱን የሚያከብር ለእናት ፍቅር የሚሰጥ እናቴ ውብ ነበረች። ያ መልኳ አሁንም ውብ ናቸው። ውብ የሆኑ ልጆች ወልደዋል። አዎ እውነት ነው እና ያ መልኳ ጠፍቷል። የበቃ ድሮ የነበራትን መልክ ሳልካት የድሮ መልኳን። ጎበዝ ሰዓሊ ነህ። እኔ እንጃ እኔ አልቃሻ ነኝ እና እንዴት ስላታለሁ ብለሽ ግን አንድ ፎቶ አላት በጣም ወዳት ከአባቴ ጋር የተነሳችው እና ለአንድ ቀን ትልልቅ ሚዲያ ያላችሁ የምትወዱኝ ሁላችሁም ትንንሽም ትልቅም ማንንም አለይም ብቻ ለእናት ፍቅር ያላችሁ እኔን የምትወዱኝ ፎቶዋን እንድታረጉልኝ ለአንድ ቀን ደስ እንዲላት ነው። ምንድነው መሰለሽ እናቴ የታመመች ጊዜ ሰው አተናል ታውቂያለሽ። ለካ ሰው በገንዘብ ከሚረዳ በላይ አለውልህ ሲልሽ ያስደስታል በእውነት በጣም እና እናቴ ያኝን አታ ነበር። ግን እግዚአብሔር ይመስገን እግዚአብሔር መልካም ነው ሁልጊዜ እና ሰዎች ወይ እናታችሁን የምትወዱ የኔ እናትን አለውልሽ በሉልኝ። ያንን ያጣችሁን የዕለት ቀን ቢያንስ ትደሰትልኝ። አላቅም ያው ምንም ነገር አርጌላት አላቅም። ለሷ ብዬ ብመረቅም አይበቃትም። ከዚህም በላይ ገና ብዙ አስብላታለሁ እና በዚህ ብትደግፉኝ ደስ ይለኛል። ምን አለችህ? ቀላል ነገር ነው የጠየቅከው። ብዙዎች አክብሮት ፍቅራቸውን አይዞሽ ባይነታቸውን አለሁልሽ ማለት በራሱ ቀላል አይሆንም፣ ያደርጉታል። እናትን መውደድ አለመውደድ በሚል እንትን ውስጥ ያው እናቱን የማይወድ ሰው አለ ቢሉኝ ብላለች አይደል ከያኒቷ። ሰው ነው አይደለው ማውሬ ነው በሉኝ ብላለች። የእናቱ ለተዋ እንዲህም የሚገለጽ አይደለም። በተለይ በቅዱስ ሕይወት ውስጥ የእናቱ ድርሻ ምን ያህል ትልቅ እንደሆነ እንግዲህ በተለያየ አጋጣሚ ትናገራለህ። ያው እኔ ምን አለ መሰለሽ አንዳንዴ ወጣት ሆነሽ የሆነ በቃ ይሄ ውጪ ህይወት አይቻላል። በቃ ለቤተሰቦቼ ነው የኖርኩት እድሜ በሙሉና የእናቴ እንዲመሆን ምናምን ህይወት ሰጥቶኛል። ህይወትን አንደርስታንድ እንዳደረገዋለሁ እና በጣም በህይወቴ ደስተኛ ነኝ። ብዙ ተስፋ መቁረጦች ቢኖሩም አንዳንዴ ተስፋ እኮ ያስቆርጣል። ድንገት ቤት ሄደሽ ማሚን ስታያትና
የድሮ ነገሯን ሚስት ታደርጊያለሽ። እኔ አሁን ከሰው አልጎርስም አጎርሳለሁ። እህቶቼን ወንድሞቼ እንደ ልጆቼ ብላቸው ስላሳደግኳቸው ያው አጎርሳለሁ፣ ግን አልጎርስም። ለምንድን ነው? በቃ እናቴ ከትንንሾቹ እየነጠለች ሁሉ ታጎርሰኝ ነበር። እኔ ነበር በጣም የምትወደኝና ያ ነገር አይምሮሽ ስላለ አልጎርስም። ሻይ አልጠጣም። እኔ ያው በቤት ጠዋት ሻይ ከጠጣው ታምሜያለሁ። በቃ ቀኔ ነው የሚበላሽ። ሻዩ ምንድን ነው? ከሻዩ ጋር ደግሞ እኔ እንጃ። በቃ ማዘር ሻይ በጣም ታፈላ ነበር እና ፍርፍርም ሰራ ነበር። የትም ቦታ ሻይም ከጠጣ እናትህን ነው በቃ እሷን ነው ማስባትና የሆነ ጤነኛ የነበረች እግዚአብሔር ይመስገን። ብቻ ተስፋ የሚያስቆርጡ ነገሮች ቢኖሩም ግን እግዚአብሔር ለምን አደረገ ይባላል። እግዚአብሔር ለምን ሆነ አንለው፣ እሱ አዋቂ ነው፣ ለምክንያት ነው። እና ብቻ ሁሉም ሰው እናቱን ይወዳል። ማንም እኔ እንጃ እናት እንዴት ትገለጥ? እኔ አባቴንም እናቴንም ሁሉም ወዳቸው አይገለጹም። ብቻ እግዚአብሔር ይመስገን ዛሬ ተመረኩላቸው። ላይክ በዲግሪ መመረቅ እኮ ላይክ ዛሬ ተራ ነው፣ ግን እኔ የተመረኩት ለእናቴ ነው። ስራ መስራት እችላለሁ ትቼ ምናምን፣ ግን ለእናቴ ነው። እና እግዚአብሔር ደግሞ ይረዳል። የእውነት እግዚአብሔር ረጅ እንደሆነ ነው ያወቅኩት። 4 ተመራቂ ነው ያለው እኛ ዲፓርትመንት። 4 ብቻ? 1 2 3 4? ለምን? ትምህርት ውስጥ የገቡት እንደዚህ ነበሩ። 6 ነበር መጀመሪያ የገባ ነው። 2ቱ ፌል አደረጉ። ምንድን ነው የትምህርት ዘርፉ? ኢንዱስትሪያል ዲዛይን ይባላል። እኔ በፕሮዳክት ዲዛይን ነው የምመረቀው፣ which is robotic design ወይም rehabilitation design ሰርቼ ነው ላስት ሜድድ ሆኖ ቢቻል ፓተንት የሚያሰጥ ስራ ነው የሰራሁት። እግዚአብሔር ይመስገን፣ በጣም ደስ ይላል። ለእናትህ እንደዚህ አድርገህላት እንዲህ ስታደርግ እያየሁኝ ነበረ። ምንም አያደርግሽም። ይብላሰሽ ስትሮ ኬክስ ሜድ ኢን ኢትዮጵያ ባይ ቅዱስ ኤፍሬም ይላል። ከዛ ታረግና ገባት ምን እንደሆነ በደንብ አስረዳህ? ታወቀችው? እኔ ላይ አርጌው እጄ እንደዚህ ያደርገዋል እንደዚህ ምናምንና ከዛ ስፒድ ሊሚት አለው ምናምን ኤቭሪቲንግ ነው የተሰራውና ላረግላት ፈርታ ምናምን ነበር፣ ግን ሳረግላት ደስ አላት። ሲንቀሳቀስ ስታዩቿ። አሁን ደግሞ ቪዲዮን አላዩትም፣ ለአስተማሪዎች ብቻ ነው ያዩት። የምርቃቴ ፕሮግራም ላይ አስተማሪ የሚናገረው እኔ ራሱ ኤክስፔክት አላደረኩም። አስተማሪ በጣም ጥሩ እንትን የሰጠኝ አልጠበቅኩም። እናት አንተን ወለደች፣ አንተ ደግሞ እናትን ወለድካት። እንዴት አድርጌ እንደወለድኳት እንጃ። ያንተ ከከፍተኛ ትምህርት ተቋም መመረቅ አለፍ ሲል ደግሞ ለሷ የሚጠቅማት ለሷ ብቻ ሳይሆን ለሌላው የሚጠቅም ነገር መስራት እጅግ በጣም በእውነት ቀድመህ አንተ በእናትህም የተመረቅክ ነህ። አዎ በጣም እግዚአብሔር ይመስገን። እግዚአብሔር ይመስገን። ታናናሾችህን አሁን እያስቸገረች ነው፣ አግባ እያለች ግድ ነዋ። አይ ያው የቤተሰብ እኮ ትልቅ ምኞት ልጆቻቸው ቦታ ሲይዙ ነውና በጣም ነው ደስ የሚለው። አሁን እሁድ የምርቃት ስነ ስርዓት አለ። በምን ተዘጋጀህ? እንደው አንተን የሚወዱ የሚያደንቁ አሁን ቀደም ሲል የጠየካቸው እንደው ደስ እንዲላት የእናቴን ፎቶ ተጠቀሙ ብለሃል። ይህንንም ፎቶ እንግዲህ እናጋራለን እኛም አንተ የወደድከው የትኛው ፎቶ እንደሆነ ስላሳየህን እሱንም እናደርጋለን። እንደው ምን ደስ የሚላት ይመስላል? አንተስ ምን የተለየ ነገር አሰብክ? ለታናናሾችህም እኮ ትልቅ አራያ ነው። እውነት ነው። ያ ፕሮግራም ያው በአቅሜ ያዘጋጅቻለሁ። ያው ቤት ውስጥ ነው የሚሆነው። ብዙ ትልልቅ ሰዎችም ይመጣሉ።
ያው እነሱንም በጣም አመሰግናለሁ ስለምመጡ። የተጠራችሁ እንዳለ ትመጣላችሁ። ያ ደስ እንዲላት ፈልጋለሁ። እናትህን ለማስደሰት ነው ይሄ ሁሉ? ምን አድርጌ እንደማስደስታት አላውቅም። በዚህ ነገር የሚያገዘኝ ሰው ቢኖር ደስ ይለኝ ነበር። ምን እንደሚያስደስታትም አንዳንዴ ያው እኔ መኖሬ ራሱ ያስደስታታል። ትናንትና እንደምመረቅ ያወቀችው ትናንት ነው እንዴ ምናምን ታለቅሳለች። ልመረቅ ነው አልካት? ልመረቅ ነው። ይሄንን ሰራሁኝ ላንቺን የሰራሽው አልካት? ሮቦቱን ያ ቱሉን ማለት ነው እሱን አሳየኋት ምናምን። ለእሷ አልመሰላትም፣ ለእሷ ለምርቃቴ አልመሰላትም። ለእሷ እንደሆነ በእርግጥ ምን መሰለሽ አስተማሪ ራሱ ሲናገሩ ነበር። እኔ ትምህርት ላይ ላይክ ብዙ እንትን አልልም ነበር። የራሴ ጉዳይ ሲሆን ነው እንደ እንትን ያዝኩት እና በዛ አጋጣሚ ተማርኩበት። የራስሽ ነገር ሲሆን ምንም ነገር ስትራግል ታልፊያለሽ እና እግዚአብሔር ይመስገን። በስማ እኔ ድንግል ማርያም ለእኔ ያደረገችልኝ ጥላ ተስያለሁና መጀመሪያ እሱን ነው ማደርገው። እውነት ነው። እንኳን ስለተሰመረልህ እንኳን ሆነልህ ነው። የእውነት እጅግ በጣም ደስ ይላል። ያለፍክበት ምንም ቢሆን በድል አልፈኸው ዛሬ ላይ ደርሰሃል። ይሄ ትልቅ ነገር ነው። ባለፈውም በተወሰነ ደረጃ የተጨዋወትነው ነገር አለ። ያ ብዙ ነገር ነው ያለፍኩት። እናቴ ጠፍታ ነበር አንድ ጊዜ እንትን ብላ ማለት ነው። ከታመመሽ በኋላ ነው ወይስ? ታማ በቃ ልጆቼን እያሰቃዩዋቸው ነው ምናምን ብላ ጠፍታ እኔ የፈለግኳት ጊዜ ነበር። በጣም የሚያሳዝነኝ ጊዜ እና ልጆቼ እንትን እንዳይሉ ምናምን ብላ በቃ ጠፋችብን። እና ሰው ደግሞ ላይ ሄደሽ ጠይቂ እንደዚህ ብትሆንስ ምናምን ይለን ነበር ምናምን። ፈርቼ ምናምን ፈልጋት ነበር ከአባቴ ጋር። በጣም የሚገርመኝ ታሪክ ስለሆነ ቸርች አገልጋይ ነበርኩ። እያገለገልኩ እናቴ እኮ ጠፋች ጸሎት አድርግልኝ ስለው ነገ ጸልይልሃለሁ አለኝ። አንድ ቤተሰብ ነበራት። ሄድኩና እናቴ እኮ ጠፋች፣ እሷ ሁሌ ችግርን የምታመጣው አለኝ። እና እንደዛ ሁኜ ደግሞ ይሄ ፎቶ በጣም ምድር ላይ በጣም ትልቁ ይሄ በቃ ህመም እናቴ ጠፍታለች ውለታ ውላለሁ ብሎ መለጠፍ። አፋልጉኝ ብለህ ሁሉ ለጥፈህ ነበር? ለጥፌ ነበር እና እሱን እየለጠፍኩ አንድ ፖሊስ ዝናብ እየዘነበ ይመታኝ። ምን እየሰራ? ማክስ አላረኩም ነበርና ደበደበኝ። ከዛ ደበደበኝና ምን ልነግረው ስል እምቢ ሲለኝ ሳኩ። ስስቅ ምን ሆኖ ነው ብሎ ጠይቀኝ። ሲጠይቀኝ እናቴ ጠፍታ እየፈለግኳት ነበር ይመታኝ አልኩት። አዘነና እሺ በቃ ምናምን እንደዚህ አታርግ ምናምን ብሎ ዝናብ እየዘነበ እና አለኝና 5 ብር ሰጠኝ። የዛኔ 5 ብር ሲሰጠኝ በቃ ሌላ ሸክም ሆነብኝ። ወይኔ አጥቼ ተቸግሬ ነው 5 ብር የሰጠኝ አልኩ። በታክሲ ሂድ ብሎ ከዛ ትቼ ወጣሁና ዝናብ በጣም ዘነበ። በጣም ኃይለኛ ዝናብ ነው የዘነበው። ተንበርክኬ ነው የጮኩት። በዚህ ማንም አይሰማሽም። አንዳንዴ ሰው ስትጠይቂ አያግዝሽም። አባቴ እዛ ይጨናነቃል፣ ትንሾቹ ይጨናነቃሉ። እግዚአብሔር የለህም እንዲህ አልኩት። እንደዛ ብዬ ጨዌ ቤቴ ገባው። በነጋታው ሰው ደወለልን። እኛ ይዘናት እየተንከባከበናት ነበር አሉ እና እግዚአብሔር ደግ ነው። አይሰማም ባልክበት ሰዓት የለህም ወይ አልኩ። ወንድ ልጅ ብዙ ጊዜ አያለቅስም ማለት ግን በቃ ሰው ያልፋል። ዝናብ እየዘነበ ምናምን ጮኩ። በስማ እኔ እንጃ ምን አለ እኔን ወስደኸኝ ጤነኛ ብታረጋት ነው ያልኩት። ምን አለበት አምላኬ ብሰማኝ ነገር አልኩት። ግን እግዚአብሔር ሰሚ ነው። አለፈና ልናገኛት ሄደን እዛ እንደምትመጡ አውቃ ነበርና ሄዳብናለች አሉ። እዛ ዝም ብላችሁ ፈልጓት ነው። ስንፈልጋት አጣኋት። ወጣውና ድንጋይ ላይ ቁጭ ብዬ አዝኜ ወጥቱ ነገር ሆኜ ነበር። እዛ የሆነ ሰውዬ መጣና ጫማዬን ወልውልልኝ አለኝ። በቃ እግዚአብሔር በቃ ይሄን ፍቅር ካልኩላ
ዝቅ ብዬ ወለወልኩለት። እሱ አይደለም የሚከፋው እየወለወልኩለት ምንድነው ሊስትሮ መጣና በግርጫን እንደዚህ መታኝ። የስራዬን ቀማህብኝ ብሎ ከምን ተነስቶ ነው እሱ ወልውልልኝ አለ? ድንጋይ ላይ ቁጭ ብዬ ስለዚህ እንደዚሁ ብር ከምሰጥህ ጫማዬን አጽዳና አይነት ነገር ነው። እንጂ ሐሳቡ ምን እንደሆነ አላውቅም። እኔ ታክዤ ነው ድንጋዩ ላይ የተቀመጥኩት። እናቴ ሄደች። እሱ ግን ወጣና ወልውልኝ አለኝ። ያው አውቆ አይደለም አልፈርድበትም። ከዛ ሰውየው ሊስትሮ መታኝ፣ እሱ አገላገለው። ከዛ 5 ብር የሰጠ ያ ፖሊስ እሱ ሰጠውትላ ይቅርታ ብዬ ቶሎ ብዬ ቸርች ውስጥ ገባሁ እና እንደዚህ እየፈለኳት እግዚአብሔር ግን የእውነት የለም እያልኩ ዞር ስል አየኋት። እዛው አካባቢህ ነበረች? አዎ። እና አረሰው በቃ የእግዚአብሔር ደግነት። አንዳንድ ነገሮችን ባልፍ እግዚአብሔር ደግ ነው እና እናቴ ምንም ሳትሆን ማንም ሳይነካት ተንከባክቧት አብልቷት አጠጥቷት አገኘኋት። ከስንት ቀን በኋላ ማለት ነው? 2 ቀን 3 ቀን ፈጅቶብናል። ከባድ ነበር። ፋዘር በጣም ተጨናንቆ ካስቶ ነበር። ትንሽዬ ደግሞ ወንድምዬ ነበርና እንዲህ እናቱን ይወዳታል እንዲህ አልኩ። እንዴት መሰለሽ ሕፃን ስለሆነ የእናት ፍቅር አያውቅም። እንደው እኔ ባላቅና እሱ ቢያውቅ እላለሁ ብዙ ጊዜ ማለት እና ይተክዛል ዝም ብሎ ሳየው። ሴቶቹም እንደዛ ብቻ የእግዚአብሔር ደግነት እልፍ ነው። አልፈን ያው ዛሬ እኔ በምርቃትህ ሰሞን ላይ ሆነን እግዚአብሔር ይመስገን። አንተም በጣም ጎበዝ፣ ጠንካራ፣ ባለብዙ ተሰጥኦ በእውነት እግዚአብሔር ይመስገን። እጅግ በጣም ደስ ይላል። እናትህም እንግዲህ ምን ያህል እንደምትኮራ በምንም አይነት ነገር ውስጥ ብትሆን እኔ አንዳንዴ ምንድነው መሰለሽ ሁሉ ነገር የምናገረው እንትን ነው የሚመስለኝ ለራሴ ያለፍኳቸው ይመስለኝ። በተለይ ድንግል ማርያም ያደረገችልኝ መድኃኒት ሊወጥ ስል ራስቸው ተኘው እንዴት እንደሆነ አላውቅም። እንጃ ምን አድርጌ እግዚአብሔርስ እንደወደደኝ አላውቅም። ከዛ ደግሞ ሳይገባኝ ክጃት ሳለው ዞር ስል ያዩዋት አረሰውም ብቻና ከዛ እባክሽን አስታውቂኝ ያልኳት ሚዲያ ላይ በጣም ታዋቂ ሆንኩ ባንዴው። የድሮ ቪዲዮ ነበርኝ ሌላ አካውንት ላይ እንደዚህ ፕሮቴስታንት እያለሁ ነው። እነሱን ስለምጠላቸው አይደለም፣ እነሱንም ወዳቸዋለሁ። ግን እኔ ድንግል ማርያምን በጣም ያክልብኛል እና ህይወቴን ቀይረዋለች። ሳይገባኝ ለእናቴ እንደበቃ አድርገኛለች። እግዚአብሔር ይመስገን። በጣም ያኮራል፣ ደስ ይላል። በእውነት ነው የምልህ። እንኳን የወለዱ እንኳን የተዛመዱ እኛ ምን ኮራብህ ነው እና በጣም ደስ ብሎናል። እንኳን ደስ አለ። የእናትህን ፎቶ በተቻለ መጠን እንዲጠቀሙት ለአንድ ቀን አዎ እንደው ከፈለጉ ቪዲዮን ቢሰሩበት እንጃ እኔ አላቅም። ያስለቅሰኛል። እስቲ አስለቅሱኝ። የሆነት እኔ የምፈልገው እንደዛ ደስ ይበላት። እኔ እንጃ አንድ ቀን እንኳን ራሷ ቲክቶክ ታያለች ወይ እስቲ ራሷን ቲክቶክ ላይ ብዬ ነው። እኔ እንጃ ልጄ አቅም አለው ትበል እስቲ። እንጃ አቅም የለኝም አይነው፣ ግን ደስ ቢላት። በጣም የሚገርም ሐሳብ ነው። ለሌላው በጣም ቀላል፣ ለአንተ ለእናትህ ግን ትልቅ። ለእኔ እናት ብርታትን ለሰው ልጅ አለው ሲባሉ ፍቅርን አለኝታነትን እኔ አንዳንዴ ጭንቅ ይለኛል። ምንድነው የሰው ልጅ ተስፋ እኮ ይቆርጣል። የኔ እናት ህልም ስላላት ነው ተስፋ ያልቆረጠችው። ህልሞቿ እኛ ነን። እኛ ተስፋ ብንቆርጥባት ኖሮ ቀጥ አትልም። አስበሽዋል? ድሮ ስትናገሪ ስትሳሳቂ ጎረቤት ምናምን በጣም ነው የሚወዷት የነበረው። ሄዳ እዛ ጋር ቀለም ካልተቀባ እኔ ያስቀባልሃለሁ ምናምን የምትል ነበረችና ያኝን አጥታ ዛሬ ላይክ መናገር ሳትችል ዝም ብላ ምናምን ስትኖር እኔ እንጃ በስመ አብ ታድላለሁ። እግዚአብሔር ይላል። ህመሟ ግን ምንድን ነው ማለት? ድንገት ነው በቃ መናገር የሚያቃታት? ስትሮክ። እኛ ስለ ስትሮክ አናውቅም።
በዚህ አጋጣሚ ብዙ ሰው ቢያውቅ ደስ ይለኛል። ስትሮክ ማለት በአእምሮአችን ክፍል ውስጥ የሚፈስ ደም ነው ወይ ደግሞ ቱቦ ሲቋረጥ ነውና የኔ እናት ስትሮክ ያደረገችበት ሰዓት ደም በአእምሮ ውስጥ ይፈሳል። ያ ማለት ኦክሲጅን ይቋረጣል ማለት ነው። ኦክሲጅን ሲቋረጥ ደግሞ ሴሎች ይሞታሉ እና ቶሎ ወደ ሐኪም ቤት ኢሚዲየትሊ ካልሄድን ሴሎች እየሞቱ ይሄዳሉ። እኛ ምንም ስለማናውቅ ዝም ብለን አቅፈናት አይዞሽ ብለን በቃ ውሃ እያደረግንላት ምናምን ያደርነው ሌሊቱ ሙሉ አላወቅንም ነበር። ከዛ ሐኪም ቤት ስንሄድ ቆያችሁ ነው እና ያው ማንም ሰው በህይወቱ አይጋጥመው። በዚህ ስትሮክ ከአምስት ሰው ውስጥ አንድ ሰው ይታመማል። የኢትዮጵያ ጥናት ውስጥ ሳደርግ ማለት ያየሁትና በጣም ብዙ ቤት ውስጥ ስትሮክ አለ፣ ቶሎ የሚያገግም አለ ምናምንና አትጨናነቁ። እኔ የእውነት አንዳንድ የሰው ልጅ በጣም ኦቨር ሲጨናነቅ አላውቅም። ጊዜው ያስጨናንቃል፣ የሀገሪቱ ሁኔታ፣ ጦርነቱ፣ ብቻ አትጨናነቁ ባካችሁ። ቤተሰቦቻችሁ ውስጥ እኔ እንጃ አላውቅም፣ አንዳንዴ የሰው ልጅ አባት ወይ እናት የሚሞትበት አይመስለውም። ስታጭው ደግሞ በስማ አታም በህልም ውስጥ ነው የምትሆነው። እውነት ነው፣ ማንም ጋር አይድረስ። በእውነት ጥላ ናቸው ይኖሩ። ጀስት ስትሮክን ሜንቴን ለማድረግ መሞከር ነው። ሙስትሊ ስትሮክ ታማሚዎች የሚሆኑት ደም ብዛት ያለበት ነው። የኔ እናት ደግሞ ስትሮክ ታማሚ ነች። የስኳር ታማሚ ትንሽ ፐርሰንት ነው የሚታመሙት በስኳር፣ ግን መያዝ እድሉ አለው። እዛው የሚጠጣ ሰው ራሱ እንደዚህ አይነት ነገሮች የሚያደርግ ሰው እባካችሁ ሜንቴን አድርጉት። አንዳንዴ እየሳቀ ያለ ሰው እንደዚህ ሊሆን ይችላል። እውነት ነው፣ ውስጡ አይታይም። እኔ ያለፍኩት እንዳታልፉ፣ በእውነት በጣም አንብቻ ያለው እንዳታነው ይማርልህ። በእውነት አሁን መፍትሄ እንዲሆናት አሁን ለዚህም ለብዙ ሰዎች መጠቀም እንዲችሉ ነው የሰራኸው። ይሄንን አሁን ከእናት ባሻገር የሚፈልጉ ሰዎች ቢኖሩ እንዴት ነው መሰለሽ? አሁን ኢንዲቪጁዋሊ ነገር አይሰራም። which is ካምፓኒ ይፈልጋል። ላይክ ብዙ አይነት ካምፓኒ the first one ሞልድ መስራት እኛ እንችላለን። ዲዛይኑን እኔ እሰጣችኋለሁ። ፕላስቲክ አለ። ፕላስቲኩ ፍሌክሲብል የሆነ ከዛ ከውስጡ አየር ፓምፕ ማድረግ የሚችል አንድ አለ። ከዛ ደግሞ ጓንት ፍሌክሲብል የሆነ ጓንት መስራት የሚችሉ ካምፓኒዎች። ከዛ ደግሞ አርዲኖ ሲስተም ምናምንስ ያው እሱ ቀላለው። ይሄን ነገር መስራት የሚችል ሰው ካለ አሰ ካምፓኒ ብቻ መስራት ስለማልችል ነው እኮ አሁን አንተ አብረህ ከሌሎች ጋር መስራት አትችሉም? አሁን አንተ ይሄ ፍላጎት ያላቸው ካንተ ጋር አብረው ቢኖር በጣም አሁን ቢያፍ ታዲያ ምክንያቱም ቀላል I will give them like free information even እኔ ምንም ከሱ አልፈልግም። ሰው ይጠቀም። ይሄ ማቴሪያል ገበያ ላይ በጣም ብዙ ሰው ነው የሚፈልገው። በዚህ 45,000 30,000 ምናልባት ቀነሰ ቢባል 30,000 ተወደደ ቢባል ውጭ ሀገር 2,000 ዩሮ ድረስ ይሸጣል። 2,000 ዩሮ ማለት 370,000 ብር ነው። እኛ ሀገር ሰርተ ነው በአንድ ታማሚ 10,000 ብር እንኳን ብንሸጠው which is big discount በጣም ትልቅ መስራት ይቻላል። ዋጋው በዛ ደረጃ እዚህ ሀገር ከተሰራ ይቀንሳል። በጣም ይሰራል። ሌላ አይነት ሁሉ መስራት እንችላለን። ኢቭን ማሻሻል እንችላለን። እና አሁን የሰራሁት ስፒድ ሊሚቴሽን አለው። እንደዚህ ያደርጋል፣ ከዛ ቀስ ይላል፣ ያጥፋል። አሁን ደግሞ ሌላም ሲስተም ተዘርግቶ ይሄን እንዲያጥፍ ምንድነው ኢንካም ላይ ነው ችግራችን የነበረው። ነገር ግን መስራት ማይቻል ነገር የለም። ኢቭን መኪና መስራት እኮ እንችላለን፣ ፕሌን መስራት እንችላለን፣ ኒኩለር ራሱ ቢሰጡት እንሰራለን። which is አገራችን ላይ መሰራት ማይቻል ነገር የለም። አሁን በደንብ አቅም ያላቸው ሰዎች ይኖራሉ። አንተ ጋር እውቀቱ አለ። ይሄንን አብሮ አቀናጅቶ ለብዙዎች መድረስ ለብዙዎች መትረፍ ይቻላል። ገብቷል። እናትህን እያሰብክ ችግሮችን ሁሉ ተቋቁመ እዚህ ላይ ደርሰሃል፣ ለውጤት አብቅተሃል። አሁን አንተ በደከምክበት አንተ በለፋህበት አይበቃ ለሌላው ድረስ ብሎ ካንተ እጅ እንዲወጣ ሳይሆን ባንተ እጅ እንዳለ በጣም ብዙ ይሄን ፕሮግራም የሚከታተሉ አብረውክ ሊሰሩ የሚችሉ ብዙ ይኖራሉ። በጣም ቤዚካሊ ደግሞ ይሄን ፕሮግራም ምን ያላቅም ብዙ ሰው ያየዋል ብዬ አስባለሁና
በጣም ሼር ብታረጉት ኢቭን ደግሞ ይሄ ሚዲያ እኔ እንጃ ሸገር ሚዲያ በጣም ነው የምወደው። በጣም አበረታች ስለሆነች ነው ምን ላይ ደረስክ ብላ ስለምትደውልልኝ እንደ እናትም እንደ እህትም ስለምትሆነኝ እኔ እንጃ 1 ሚሊዮን ገብተሽ ደግሞ የዛን ቀን ሰርፕራይዝ አለኝ። አልናገርም ብዙ ልጅ እውነት ነው። ይሆናል ሁሉ ነገር በጊዜው ይሆናል። አሁን ቅድም ቁጥሩን ጥናቱን ስትነግረኝ አስደንጋጭ ነው። ከ5 ሰው አንድ ሰው የዚህ ተጋላጭ ነው ወይም ደግሞ ታማሚ ነው ከተባለ በሀገራችን ውስጥ በኢኮኖሚ በተለያዩ ችግር ውስጥ ጓዳ የቀሩ ምን ያህሎች ናቸው? አቅም ያላቸው እኮ ውጭም ወጥተው መታከም ይችላሉ፣ ብዙ እድሎች ይኖራቸዋል። እና ግን ደግሞ ሰፊ ለምንለው በጣም ለብዙ ተደራሽ እንዲሆን አንተ የሰራኸውን ከፍ ብሎ በካምፓኒ ደረጃ አድጎ በደንብ ተመርቶን ያንን ነው ደግሞ የምፈልገው። ስለዚህ ለዚህ አንተ ዝግጁ ነህ? እኔም ሬዲ። ስለዚህ እናንተ ምናልባት አይታችኋቸው ከሆነ እያነከሱ የሚሄዱ ስትሮክ ታማሚዎች አይተሻታቂ እንደዚህ እያሉ የሚሄዱ እጃቸውን እንደዚህ እያደረጉ በጣም አንደኛ ሳይኮሎጂካሊ ሁሉ አታክ ይደረጋሉ። ታውቂያለሽ ብቻ ማንም ሰው ላይ ቤቱ አይምጣ ይሄ ነገር። እንደነገርኳችሁ ግን if you be more stressable ወይንም ደግሞ ሜዲካሊ ትሪትመንት ሁሌ ማታረጉ ከሆነ you will be affected። የምሬን ነው የምነግራችሁ። ከ5 ሰው ውስጥ 1 ሰው ማለት በጣም በቃ ብዙ ነው። ወጣት የሚባለው ፐርሰንት በፐርሰንት ሲሰባ በኢትዮጵያ ላይ 17% ያክል ታማሚ 19 ያክል ፐርሰንት ታማሚ አለ በስትሮክ ማለት 7% ያክል ደግሞ የሚሞተው ሀገራችን ላይ ስትሮክ ታማሚ ነው። which is በጣም ከባድ ነውና ሜንቴን ለማድረግ ሰው ቢሞክር ኢቭን ደግሞ ቴራፒ ስፒች ቴራፒ ብዙ የለም 1 ወይ 2 ነው የሚኖር የሚችለው። ፊዚዮቴራፒ የሚባሉ ብዙም የለም። ገና እየተደራጀን ሀገራችን ገና እንትን ላይ ስለሆነ ቢታሰብ እኔ ብዬ አስባለሁ። የኔ መስራት ብቻ አይደለም በጣም ብዙ እውቀት ያላቸው ልጆች አሉ። ብዙ ነገር መስራት እንችላለን ሀገራችን ላይ እና ይሆናል በደንብ ከፍ ብሎ በተሻለ ነገር እንግዲህ አሁን ምን ደረሰ የሚለው ተመልካቾችንም አቅም ላላቸው ከዚህ ነገር ጋር አብረው መስራት ለሚችሉም ሼር እንዲያደርጉና ይሄ ነገር ሀገራችን ላይ በስፋት እንዲሆንም ነው በአክብሮት መጠይቀው። አንተ ለእናትህ ያደረከው ለብዙዎች መድረስ የሚችል እንግዲህ ለብዙዎች አገልግሎት የሚሰጥ ነውና በእውነት በጣም ደስ ብሎናል። እንኳን ደስ አለ። መታደል ነው በእውነት እግዚአብሔር ይመስገን። የፊታችን እሑድ ነው የምትመረቀው። አዎ እንግዲህ ተፍ እያልክ ነው። አይዞህ አለን የምትሉት የምርቃት ስነ ስርዓቱን እንግዲህ እናቱን የሚያስደስትበት ነው። በመምጣትም ትችላለህ። ተው አትችለው እንደዚህ ጠርታ አትችለው። እኔማ ስትሰው ነው ጠራውልኝ እኮ የኢትዮጵያ ሕዝብ በጣም ደስ ይለኝ። አይ በያሉበት ባይሆን እናትህን ለማስደሰት አክብሮት ፍቅራቸውን ለመግለጽ ማለት በዛ ሰዓት ምናልባትም እኮ እናትህ ሰርጉ ነው ብላ ሁሉ ልታስብ ትችላለች። ደስታዋኗ የመጀመሪያ የልጇን ምርቃት ማየት አይደለ? በዛው አገባ እያሉኝ ነው የተዘጋጀቻለች እንዴ? እንደሱ ከሆነ እንትን ላይ ትንሽ ሂደት ላይ ስለነበርኩ ሌላ ነገር ማስብበት ጊዜ ነበር። አሁን ከዚህ በኋላ ይመጣል እግዚአብሔር ይፍቀድ። ግን በጣም ደስ የሚል ፕሮግራም ይሆናል። ሰዎችም አሁን ይሄንን የሚያዩ ጥረትህን ያደነቁ አይዞህ እንኳን ደስ አለህ የሚሉ ምርቃት ትልቅ ነገር ነው። እንግዲህ ብዙ ሸሚዝ ነበር የሚመጣው ድሮ፣ ከዛ በኋላ ስራ ፈላጊ ስለሚሆን ማለት ነው። አንተ ግን በራስህ ብዙ ነገር ያስተካከልክ ጠንካራ ጎበዝ ልጅ ነህ። ስለዚህ ስልክህን አስቀምጣለሁ እኔ መቼም ቅር አይልህም አይደል? ቢደወል እሺ ችግር የለም። ለምን መሰለህ ደስታቸውንም የሚገልጹ ሁለተኛ ከፍ ያለ ስራ አብረው ብዙ መልካም ሰዎች አሉ። ኢቭን በጣም ከውጭ እየደወሉልኝ ስዕል እንድስልላቸው አዙኝ በጣም ታሪካቸውን ነግሮ የሚያሳዝን ምናምን እንዲህ ለስራ የሆነት የነበርኩበትን ሁኔታ ሰው አይረዳም። አንዳንዴ እንዴት እየሰራው ነው የልጅ ቲክቶክ የሚታይለት እንዴት ነው ቲክቶክ ላይ የሚመጣው ምናምን ይላል ሰው። እኔ እና መድኃኒዓለም ነው ያለፍኩትም አውቀውና አንዳንዴ የሆነ ማሽኑን ስንሰራው ፌል ያደርጋል፣ አይሰራም። ፕላስቲክ ሄደን ልናመርስል አይሰራም። ብዙ ነገር አለና ለዛ ነው ያልሰራውላችሁ። ስልኬንም ያጠፉት ለዛ ነው። ይቅር በሉ
ብዙ ሰውም ፎሎ ስላደረገኝ ነው። ስለዚህ ያለበትን የከረመበትን ተረዱትና ጊዜ ስጡት ነው። አሁን ግን ደግሞ ከፊት ለፊት ምርቃቱ ስላለ እንኳን ደስ አለህ ለምትሉ እናቱንም ለምታስደስቱ በሆነው ነገር ደስ ስለተሰኛችሁ ሰርፕራይዝ አድርጉኝ ማለት የሆነ ነገር አግዙኝ ሳይሆን እናቴን ፎቶ ብቻ ቪዲዮም ስሩባት እንዴ። ለምን ፎቶ ብቻ? አንተ እኮ በፎቶ ብቻ ወሰንከ። እንኳን ደስ አለሽ ቢሏት እንዴት ልትደሰት እንደምትችል በጣም እንዴ። አዎ ፎቶ ብቻ ሳይሆን ደስታቸው ብዙ ሰው ቢደውልላት አዎ እንደዛ ከሆነ ደስ ይለኛል። እስኪ አውሯት፣ የእውነት ተረዷት እኔ እንደምረዳት። ስለዚህ በደንብ እንግዲህ ስልክ ሁሉ ሊጨናነቅ ይችላል። ከወዲሁ እናድርገው። ከምርቃቱ በፊት ለነሱ ጊዜ እንስጥ። አዎ ከእሑድ በኋላ ያደርጉት። ከእሑድ በኋላም ይቻላል። በየትኛው ቁጥር ይደውሉልክ? ማትዘጋው አላይ አይዘጋም፣ ሰጣታል ችግር የለም። ስለዚህ በጣም ደስ ብሎኛል ቅዱሴ፣ በእውነት ከፍ ብሎ በትልቅ ካምፓኒ ደረጃ ከሌሎች አቅም ካላቸው ጋር አብራችሁ ተቀናጅታችሁ ለብዙዎች የምትተርፉበት እንደሚሆን እንግዲህ አንተ እናትህን ዳግም ወልደሃል እንደተባልከው ለብዙዎች ደግሞ እናቶች፣ ለብዙዎች ወላጆች በዚህ ችግር ውስጥ ላሉ መፍትሄ የሚሆን ነውና በእውነት እንግዲህ አሁን ከከፍተኛ ትምህርት ተቋም ስትመረቅ እንግዲህ ተመረቀ ይባላል። በየቤቱ የስራህን ውጤት ይዞ ደግሞ የሚመርቅ ቀላል አይደለም እና ይሄ እንዲሆን የምትችሉትንም አድርጉ ነው እምለው። በጣም ደስ ብሎኛል። እንኳን ደስ አለህ ብያለሁ። ማለት የምትፈልገው ነገር ካለ የምንላለው? ሁላችሁንም እጅግ በጣም አመሰግናለሁ። ድንግል ማርያም በመጀመሪያ እግዚአብሔርን ነው መጀመሪያ ማመሰግነው። እዛ በመቀጠል እናቴ ቅድስት ድንግል ማርያም፣ እዛ ደግሞ አግዛችሁኛል። እንጂ አላቅም ትንሽ ቪዲዮ ነው የለቀኩት እኮ 100 ምናምን ቪዲዮ እና በጣም ነው የሚያዩልኝ የኢትዮጵያ ሕዝብ ሁላችሁ ነው። በጣም ስላበረታታችሁኝ አቅም እንዲኖረኝ ባይዞ ሰው አይረዳውም። እኔ ለመጀመሪያ ጊዜ ድንግል ማርያም ሆይ እባክሽን እርጂኝ፣ በሰው አስታውቂኝ፣ የእውነት ከሆንሽ ብዬ ለቅቄ 100,000 ሰው እኔን ፎሎ ሲያደርገኝ እኔ ኢትስ ቢግ ሚኒንግ እና ከዛም ደግሞ የምለቃቸውን ስራዎች በጣም ጎበዞኝ አይደለም አይ ነው፣ ግን ወዳችሁ አክብራችሁ ሚዲያ ላይ የምትሰጡኝ ስም የምትሰጡኝ አክብሮት ከልቤ በጣም አመሰግናለሁ። ደግሞም የነሱ ነው ላይክ የነሱ እገዛ ባይኖረው ኖሮ አይዞ ከመውደቅ ያድናል ነው። እውነት ነው በጣም እና ለሰው ልጅ ቅድምም ተናግሬያለሁ፣ ገንዘብ ከመስጠት በላይ ልጅ ያለውልህ በርታ፣ በሀሳብ የሚደግፍ ሰው which is big ነው በጣም እና በጣም ከልቤ የኢትዮጵያ ሕዝብ በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። ሁሉንም ሙስሊሙንም ክርስቲያኑንም በተለይ ደግሞ ኦርቶዶክሱንም ፕሮቴስታንቱንም ሁሉንም አመሰግናለሁ። እጅግ ነው የምወዳችሁ። ማንም አናቀፈኝ። በህይወቴ መጥፎ ኮሜንት አይቻልም። ምን አርጌ እንደሆነ አላቅም እና ምሰራውም ስራ ይሁን አላቅም እና ከልቤ በጣም ነው የማመሰግናችሁ። በቃ ይሄን ነው። እናቴን ደግሞ ብትሉ ትልልቅ ሚዲያ ያላችሁ ቲክቶክ ያላችሁ ወይ ቴሌግራም ኤኒቲንግ እናቴን አሉልሽ ማለት እያልኩ ያለሁት ምን እንደሆነ ተቀያለሽ ላይክ ለሰው ልጅ በቃ እኔ እኔ አላቅም። ማሚ በቃ ወይ ቺናታ ወላም እኔ እንጃ ደስታዋን ማየት ስለምትፈልግ እንደዛ ስለምፈልግ ነውና ያው እንደዚህ ብታረጉልኝ ደስ ይለኛል። ሆኖ እንደምትደሰቱ እናምናለን። እና አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። ልባም ነህ በእውነት በጣም አመሰግናለሁ። እኔ በጣም እግዚአብሔር ያክብር። አሜን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ